ምሳሌ ጅራ እናት ድራማ እንግዲህ ማለት ምሳሌ ወደ ክፍሏ ጠርታ በድንገት ይዛት ነበረ ማለት ነው። በዛው ካልገደልኳት ብላ ነበረ እንግዲህ ቅድስት በመጨነቅ ማዲበል ጋር ደውላ እንግዲህ ማዲበል ጀይና እናት የወለደች እንደዚህ እንዳንተ አይነት ቢወለድ አይቆጭምና እንግዲህ ማዲበል መጥቶ አስጣላት ማለት ነው። በጣም አደገኛ ናት ማለት ነው። ማለት እንግዲህ ቅድስት በተኛትበት ቦታ ነው ምሳሌ የሷን ድምፅ ሰምታ ምን ሆነች ነው ማየ ብላ አዝናላት የሄደችው። እሷ ደግሞ ወደ ተንኮል ቀይራ አንቃ ያዘቻት ማለት ነው። እንግዲህ ማዲበል አስለቀቃቸው። እኔ እስካለው ድረስ ምንም አትሆኑም፣ ማንም ሰው ምንም አያደርጋችሁም፣ እንዳትፈሩ በማለት እንግዲህ ሁለታችሁም አንድ ላይ እቅፍ አደረጋችሁ ማለት ነው። ማለት እንግዲህ በጣም አደገኛ ሴት ናት ማለት ነው። ሰውን ለማጥቃት ወደ ዞር የማትለው በህይወቷ ውስጥ ክፋት የተሞላ ተወና ነው የምትተውነው ማለት ነው። ማለት የምትጫወተው ገጸ ባህሪ በጣም ከባድ ነው ማለት ነው። ምክንያቱም ሁሌ ለሰዎች ክፋት የሚያስብ ነው እንጂ ለደቂቃ ለሰዎች የሚራራ አንጀት የላትም ማለት ነው። በጣም ነው የሚከብደው የማለት ገጸ ባህሪ ማለት ነው። እንግዲህ ማዲበል መጥቶ አስለቀቃት ማለት ነው። ዛሬ እሷን ባትለቅ ኖሮ አንቺ ከዚህ ቤት ሬሳሽ ነበረ የሚወጣ። ጥሩ ስራ ነው የሰራሽው። አሁን ምንም ነገር ሳትነገር ወደ ክፍልሽ ሂጂ ብሎ ሲጮህባት ሮጣ ወደ ክፍሏ ሄደች። እንግዲህ ማለት የምትጫወተው ገጸ ባህሪ በጣም አደገኛ ሰዎችን የሚያጠቃ በክፋት የተሞላ ነው ማለት ነው። እንደምንም ብሎ እንግዲህ አስለቀቃት ማለት ነው። በጣም ከባድ ሰው ናት ማለት ነው። ማለት እንግዲህ ቅድስትንም እንደዛ ውሃም ምግብም ስታመጣለት እየፎገረችበት አለቃችሁ እኔ እናንተን ካልሰራሁላችሁ እያለች እያስፈራራቻት ነበረ ማለት ነው። እንግዲህ እንደዛው እንደሆነች ተሳክቶላት እንግዲህ ለመሞከር ሞክራለች። እንግዲህ እንዳደረገች ነው የሚቆጠረው። እንግዲህ እድሜ ለማዲበል መቶ አዳናቸው ማለት ነው። ማለት እንግዲህ ቤት በኩል አቀናብራ ቤት በኩል አድርጋ ክፋት እንደምታስብ ራሱ ግራ ነው የሚያጋባ ማለት ነው። በዚህ ሰዓት እንግዲህ እሷ እንደጠፋች ነው እንግዲህ አደብልብል ደውሎ አንቺ እንደምትለቂ እንደምትፈቺ ቀስ ብለሽ አቆያት፣ እኔ የመጣውኝ ነው ትግስት፣ እኔ የመጣውኝ ነው እንደምትፈጪ ሰዓት ፊጅባት አንቺ እያላት ነበረ ማለት ነው መድበል። እሷም እንግዲህ አንዴ እሷ ጋር እየሄደች እግሯ ስር ለመፍታት እየታገለች እምቢ ብሎኛል እትዬ ትላታለች ማለት ነው። ቢላ ነገር ስለት ነገር አምጥተሽ ይዘሽ ቁረጭልኝ፣ ለምንድነው እንደዚህ የምታረጊ ትላለች ማለት ነው። ማዲበል ደግሞ ለቅድስት ስለት ነገር ይዘሽ እንዳትሄጂ ልትቀሪስ ትያለሽ ብሎ አስጠንቅቋት ነበረ። ደግሞ በመመላለስ እንግዲህ በትግል ዝም ብላ ለመፍታት እየታገለች እያስመሰለች እንግዲህ ማዲበል መጥቻለሁ፣ ሰፈር ውስጥ ነኝ ያለሁት 5 ደቂቃ ነው የሚፈጀኝ፣ እስከዛ ድረስ ፈቺ በሩን በውስጥ በኩል ቆልፍና ቁልፉን ወደ ውጭ ወርውሪ፣ ቅድስት ምንም ነገር እንዳትፈሪ፣ እንደሚፈታላት ሰው ጊዜ ፍጅባት፣ ሰዓት ፍጅበት፣ እኔ እስኪመጣ ድረስ እንዳትፈጃት እምቢ ብሎኛል በማለት ስለት ነገር ብቻ ይዘሽ ወደ እሷ ክፍል እንዳትገቢ፣ እኔ እየመጣው ነው ደርሻለሁ፣ ቅድስት ምንም ነገር እንዳትፈሪ በማለት እንግዲህ ቅድስትም አንዴ ስለትላምታ አንዴ እምቢ ብሎኛል በማለት እንግዲህ አቆየችው። በዚህ መሀል አድብል መጥቶ እንግዲህ አላቀቃት። ቅድስትዬም በጣም ተጨንቃ ነበረ። እንግዲህ ምሳሌን አንገቷን ይዛት አንቃ ይዛ ነበረ ማለት ነው። ማለት እንግዲህ በጣም አደገኛና ክፋት የተሞላ ገጸ ባህሪ ነው የምትጫወተው። ምሳሌ በጣም ደንግጣ ነበረ። ምሳሌ ወደ እሷ ክፍሌ እየሄደችው ሌሊት ነበረ። ደንግጣ ምን ሆኖ ነው ምንድን ነው የሚጮው ብላ ነበረ የእሷን ድምፅ ሰምታ ስትሄድ ምሳሌዬ አልናፈኩሽም በማለት እንግዲህ አግባብታ ልጅም ስለሆነች ወደ እሷ እንዴት ቀርብ አደረገቻት ማለት ነው። ወደ እሷ ከቀረበችም በኋላ እንግዲህ ወደ ክፋት ቀይራ ቁጭ በይ በማለት ቀስ ብላ እጇን በመፍታት ልጅቷን አንቃ የያዘቻት ማለት ነው። እንግዲህ ማለት የምትጫወተው ገጸ ባህሪ በጣም ነው የሚጨንቀው ማለት ነው። በዚህ ሰዓት ኤፍራታና የዝና እንግዲህ የማለት ፍለጋ ላይ ነው ያለ። የቱ እንደገባች አያውቁም ማለት ነው። ሉላና
ሞገስ እንግዲህ አለማቸውን እየቀጩ ነው። በፊት እንግዲህ የዝና ሲከታተላቸው የነበረ በኦኤምቲ ብር የሚወጣቸው በኦኤምቲ ካርድ ነበር ሲከታተላቸው የነበረ። አሁን እሱን ስለቀየሩ አያገኛቸውም፣ ሊያገኛቸውም አልቻለም። አሁን በዚህ ሰዓት እንግዲህ ሉላና ሞገስም ነፃ ወጥተዋል። እድሜ ለማድበል እንግዲህ ሁሉንም ነገር ገላገላቸው ማለት ነው። በጣም ነው ደስ የሚለው። አሁን ሉላና ሞገስም አሪፍ ሰዓት እያሳለፉ ነው። በጣም ነው ደስ የሚለው። ሉላ እንግዲህ በጣም ደስ ብሏታል። ከዛ እስር ቤት ከዛ ጭካኔ ህይወት ወጥቼ አንተ የምታከብረኝ የምትወደኝ የምታከብረኝ ስሜቴ የምታረዳኝ ወንድ ጋራ በመሆኔ በጣም ደስተኛ ነኝ። ባልበላም ባልጠጣም ይቅርብኝ። አንተ ለእኔ ክብር አለክ፣ አትመታኝም፣ አታቆሸሸኝም በማለት እንግዲህ ለሞገስ ትነግረዋለች ማለት ነው። ሞገስ እንግዲህ እኛ እኮ ወንዶች ስንባል ስንሞገስ አንቻልም፣ ምንም ነገር አትበይ፣ በቃ ተዩ ይላታል ማለት ነው። ቅድስትዬና ምሳሌ እንግዲህ ወደ ራሳቸው ተመልሶ ቁጭ ብሎ ሶፋ ላይ እየተጫወቱ ነው። እንግዲህ ማለት ወደ ክፍሏ ተመልሳ ገች እንግዲህ ማድበል በጣም በኃይለኛ ስለ እኔ እስከ ዛሬ እስር ቤት ሲበሰብስ የነበረው አደርጋለሁ ብዬ የማስበውን ነገሮች አደርጋለሁ ብዬ ነው እስር ቤት የምገባ ቆየው ለዛ ነው። ስለዚህ እኔ ጭንቅላትሽን እፈረክስልሻለሁ በማለት እንግዲህ ተናገራት ማለት ነው። እፍራታ እንግዲህ የዝና በየጊዜ እየደወለ እንዴት ኤትሽ ጠፍቶ አንቺ ዝም ብለሽ ትቀመጫለሽ? ምን አይነት ጨካኝ ነሽ? ቆይ አንቺ ምን አይነት ሰው ነሽ? ኤትሽ አይደለችም የአክስቴ ልጅ ነው ትላለች ማለት ነው። እና እንደዛ ቢሆን ኤትሽ እኮ ነው፣ እንዴት እንደዚህ ታደርጋለች ይላታል። ምን አገባኝ እኔ ምን ላድርገው ታዲያ? ወይ አንድ ወንድ ወዳ ከሱ ጋር ሄዳ ይሆናል በማለት እንግዲህ ተመልሰለታለች ማለት ነው። የሞገስ እንግዲህ አደብልብል እንግዲህ አሁንም ድጋሜ መልሶ ስር አድርጓታል ማለት ነው። በትልቁ አስሯታል እንግዲህ በጥፊ ከዚህ ከዛ እያጋጫት ወንድሜ የት እንዳለ ትናገራለሽ? አንቺ የምታስቢው ክፋት። ቆይ አንቺ ሲጀምር ብሩክን ለመከሰስ ለምንድን ነው ያሰብሽው? ቤቱን የሰራችው የምሳሌ እናት ናት። አንቺ ምን ቤት ነሽ እና በቤቱ የተነሳ ብሩክን ልትከስ የቻልሽው? እስከ ዛሬ ስትሰቃይ የነበርሽው አንቺ ሲጀምር ለሱ የምትገቢ ሴት አይደለም። ምን አድርገሽ ራሱ እንዳገባሽ አናቅም፣ ብራ ገብቶን ነበረ። አንቺ በጭካኔ የተሞላሽ ሴት ነሽ። ምክንያቱም ቤቱን አንቺ አልሰራሽም፣ የሰራች የምሳሌ እናት ናት። የሰው ላብ ነው። አንቺ በምን የተነሳሽ ነው እሱን ልትከሺ የቻልሽው ይላታል ማለት ነው። እኔ አይደለም ሊከስ የፈለግኩት የዝና ነው ክሰሽው ያለኝ በማለት እንግዲህ መልስ ትሰጠዋለች ማለት ነው። የዝና እኔ መያዝ እፈልጋለሁ፣ ምንም ሳትዩ እንደሚያዝ ሳታስፎግሪ እንድትጠሪ እኔ እጅ እንድታስገቢልኝ ይፈልጋለሁ ትላለች ማለት ነው። እሺ ብላ መጀመሪያ እምቢ ብላ ነበረ እንግዲህ እሺ ብላ ተስማምታለች ማለት ነው። እንግዲህ እሺ እረዳለሁ የሚችለውን ነገር ሁሉ አደርጋለሁ ብላለች ማለት ነው። ግን እኮ የዝና ብትጠሩት እኮ የፈለጋችሁ ድረስ ቦታ ቀጥ ብሎ ይመጣላቸዋል ብላለች ማለት ነው። እኛ ብንፈልገው ብንጠራው እንደፈለገው ብንመምጣት ቢችል ሳይዘጋጅ ዝም ብሎ ይመጣል። አንቺ ምን አይነት ማይም ነሽ? አንቺ እኮ ማይም ነሽ። ምክንያቱም አንቺ ለነገር ለተንኮል እንደጠራ ነው ለሌላ ጸብ እንደተጠራ ሳታስወግሪ ዝም ብለሽ በሰላም እንደምትጠሪ አድርገሽ በእኔ እጅ ውስጥ ታስገቢልኛለሽ የዝናን ስላት እሺ ብላ ተስማምታለች ማለት ነው። የዝና እንግዲህ ኤፍራታን አግኝቷት እና ብሩክ ቤት ሄደሽ ማለቴን ካላየሽ ብሎ ይዟታል ማለት ነው። እኔ አልሄድም፣ ከአንተ ጋር ከሆነ ነው መሄድ የሚችለው፣ ብቻዬን አልሄድም ትለዋለች ማለት ነው። እኔ ከሄድኩኝ ከአደብልብል ጋር ከተገናኘን ሌላ ችግር